የምታስቢው የምታስታውሽው ነገር ካለ ለኔ ንገሪኝ፣ እኔ እረዳሻለሁ። እሺ ፍርፍሩን ስጫትና ሂጂ ወደ ስራሽ። ኧረ እኔ ቤርሲ ያስታወሰች መስሎኝ ደስ ብሎኝ እኮ ነው። ሎሚ አስታወሰች? ማርታ ቆይ አንቺ ምንድን ነሽ? የወንድሜ አስተማሚ የኔ የድሮ አንቺስ የኔ መልአክ የኔ መድኃኒት ፍቅረኛዬ እና እዚህ ደግሞ እሷን አስቀምጠሻል። ተፈራን ከማግባት ውጪ ሌላ ምንም አማራጭ የለኝም? የለሽም? እሺ ተፈራን አገባዋለሁ፣ ያው ድል ባለ ሰርግ። ሁሉም ሰው እንዲያውቅ እፈልጋለሁና ትልቅ ሰርግ ነው ማደርገው። እንዳትረሺ የምታገቢው ተፈራን ነው። እሺ ጭራሽ አልደፋባትም። እሱ ነገር ግን ሱስ አልሆነብሽም? መደበሪያ የለ። በምን ልደበር ታዲያ? ቢሆንም በልኮ ቢሆን ጥሩ ነው። ዛሬ ማታ አየሩ በጣም ይቀዘቅዛል። ማርታ እየሰራች ያለችው ምግብ እዚህ ድረስ ነው የሚሸተው። አንተ ምን አይነት ድንቅ እጅ ነው ያላት? ማርታ አንዳንድ ጊዜ እንደዛ ታደርጋለች። ለቤተሰቡ ሰው ጥንቃቄ ታደርጋለች። ግን ይገርማል። መርማሪዋ የቀረበላትን ውሃ ጠጥታ ሳትጨርስ እኮ ነው በጥያቄ ያጣደፈችው። ለነገሩ ፖሊሶች ሰላም መንሳት ብቻ ነው የሚያውቁት። ግን ስምኦን ያውቃታል? ቆይ እስቲ ስምኦንን ነገር ታዩና፣ አንቺ ግን በሰላም ነው? ቅድም ያደረግሽው ነገር እኮ በጣም አደገኛ ነገር እኮ ነው እንዴ። ለምንድን ነው መርማሪዋ ስትጠይቅሽ ሁሉንም እውነት ለመናገር የምትጣደፊው? ለምንድን ነው ጥያቄዎቿን በሙሉ ለመመለስ የምትሞክሪው? ሁኔታሽ እኮ ሁላችንንም ችግር ውስጥ ከቶን ነበር። ሁሉንም ነገር እኮ አፍርሰሽው ነበር። ምንድነው አንተ እንደዚህ የሚያስፈራክ? ምንድነው ሶኔ? እውነቱን ነው የተናገርኩትኝ። ቆይ ግራ የገባኝ ነገር ለምንድነው የድሮ ሚስት ክራይ እስር ቤት እንድትገባ የፈለግከው? ምን አደረገችክ? ጥላቻ ስላለብክ ወይንስ የተደበቀ ነገር አለ? ወይኔ እንድትወድ የምትጓጓው ለምንድን ነው? ምን አደረገችክ? ምንም ያደረገችው ነገር የለም። ሰሚኛልሽ? የኔ ምክንያት ምንም ይሁን ምን አንቺን አይመለከትም። ከራሄል ጋር ያለኝ እቅድ የራሴ ጉዳይ ነው። ቆይ ሲጀመር ዝም ብለሽ የምትናገሪው ነገር መርማሪ ፖሊሷ እንደማጥመጃ እንደምትጠቀምበት አታውቂም? ቆይ በተለይ ደግሞ ከስምኦን ጋር በሚስጥር እንደተጋባሽ ለእሷ መንገር አስፈላጊ ነው? እሷ ይህንን ሚስጥር አወቀሽ ማለት የራሳችንን ጉዳይና እዚህ ቤት ያለንን ነገር ህልውናውን አደጋ ላይ ይወድቃል ማለት ነው። አይሱቤ እኔ እስከማውቀው ድረስ ከአንተ ጋር ምንም አይነት እቅድ የለኝም። የእኔ እቅድ የራሴ ነው፣ የአንቺም እቅድ የራስሽ ነው። ግን የአንተ ድንቁርናና አለማወቅ ደግሞ መድኃኒት የለው። በጣም ነው የምታሳዝነው። እኔ እኮ የስምኦን ህጋዊ ሚስቱ አለመሆኔን የነገርኳት እኮ እንድጠረጥረኝ ሳይሆን እዚህ ቤት ውስጥ ሙሉና ኃይል ስልጣን እንዳለኝ ለማሳየት ነው። አንተ ግን በትንሹ በትልቁ ትንቀጠቀጣለህ። መርማሪዋ እኔ ልታስፈራረኝ አትችልም። እናንተ ግን ገና ከመግባቷ ፊታችሁ ላይ ያለው ፍርሃት ነገሩን ሁሉ ያበላሸዋል። እስቲ ዝም በይ። እዚህ ቤት ውስጥ ሆነሽ እንደዚህ አይነት ነገር ጮክ ብለሽ እንዳትናገሪ። ማርታ ከኪችን ስትወጣ ይህን ነገር ስናወራ ሰማችን ማለት አለቀልን ማለት ነው። ስለዚህ ሁሉንም ነገር በሚስጥርና በጥበብ መምራት አለብን።
ከፖሊሶች ጋር ስትገናኝም ዝም ብለሽ አፍሽን መክፈት የለብሽም። ገብቶሻል? ደግሞ ከስምዖን ጋር በሚስጥር መጋባትሽን ፍርድ ቤት እስካላረጋገጠልን ድረስ ምንም የምናውቀው ነገር የለም። ስለዚህ አፍሽን ዘግተሽ ቁጭ በይ። እኔ ጋር ምንም ሚስጥር የለም። ስምዖን የኔ ነው፣ ንብረቱም የኔ ነው። መርማሪዋን ብትመጣ የምነግራት እኔ የምፈልገውን ብቻ ነው። አንተ ግን አትርበትበት፣ ፍርሃትህን ቀንስ። አዎ ፍራቻህን ቀንስ። ጥራት እየደረሰ ነው። ስለዚህ ጠረጴዛ ላይ ቅረቡ። ማርቱ እሺ፣ እንዴት እንደራበኝ ልነግርሽ አልችልም። እኔ የምለው ስምዖን የት ነው? ይመጣል። ቁርስም ሳይበላ ነው ሄደው። እራቱ እንዲደግም ነው። እስኪ ደውልለት ለእናትህ። እሺ እደውልለታለሁ። ይመጣል። ቤርሳ አንቺ ፍርፍር ስለምትወጂ ሎሚ ሰራላታለሁ ብላ በዛው ቀረች። እንግዲህ ችግር የለውም ተመካታለሁ። እንዴ አባወራው ሳይመጣ ነው እንዴ ራት የምንበላው? ተፈራ ቆያለ። ኧረ እንደውም እየመጣ ነው መሰለኝ። መኪናውን እየሰማሁ ነው። እንዴት አመሻችሁ? እንዴት አመሸህ? ደህና አመሻችሁ። ዛሬ መንገድ ላይ ትራፊኩን በጣም አስቸጋሪ ነበር። አየሩም ትንሽ ከበድ ብሏል። ግን ብዙ ነገሮች ተሳክቶልኛል። ሁሉን ነገር ጨርሼ ነው የመጣሁት። እንኳን ደህና መጣ ተፈራ። እንኳን ደህና ቆያችሁ። እንዴት ነው? ሁሉ ነገር ተሳካለ? ትንሽ እኮ አመሸ። ቢሮ ገብተህ ነው ወይስ መንገድ ላይ? ቢሮም ነበርኩ። ሆስፒታልና ፍርድ ቤት አካባቢ ሰዎች አግኝቻለሁ። ሁሉም ነገር መልክ እየያዘ ነው። ራሔል፣ የባልሽ የሞት ማስረጃ ወረቀት በቅርብ ጊዜ ተጠናቆ እጅሽ ይገባል። ዶክተሩንና የሚመለከታቸውን ሰዎች አግኝቻቸው በገንዘብ ይዣቸዋለሁ። ሰነዶች ሁሉ እውነት በሚመስሉ መልኩ ተዘጋጅተው ይቀርባሉ። ከዚህ በኋላ ምንም የሚያስቆመን ነገር የለም። ዶክተሩንና የፍርድ ቤቱን ሰዎች አሳመንካቸው? እንዴት ይሄንን ሊያደርጉልህ ቻሉ? ይሄ እኮ በጣም ከባድ ወንጀል ነው ተፈራ። እንዴ እንዴት እንደዚህ በቀላሉ ሊያደርጉት ቻሉ? በኋላ ጣጣ እንዳያመጣብን። ራሔል አትስጊ። ተፈራን በደንብ አውቀዋለሁ። የሚሰራው ስራ ምንም እንከን የለው። እርግጠኛ ነኝ ተመሳሳዩን አድርገው ይሰሩታል። የቀድሞ ባልሽ ነገር ያለቀለት ነው። እኔ አሁን የሚያሳስበኝ ሌላ ጉዳይ አለ። ምንድነው የሚያሳስበህ? ይህንን የሞት ማስረጃ ወረቀት በብዙ ልፋት በድካምና በደላላ በብዙ ገንዘብ አውጥቼ እጄ ከገባ በኋላ አንቺ ይህንን የጋብቻ ሰነድ ለመፈረም ምን ያህል እርግጠኛ ነሽ? ቅድም እኮ ነግሬሃለሁ። እኔ ቃሌን የማጥፍ ሰው አይደለሁም። እነዛን ሰነዶች ስታስገባ ሙሉ በሙሉ እኔ አንተ ሆናለሁ። በጣም ጥሩ ውሳኔ ነው። ይህንን ነበር መስማት የምፈልገው። ግን እኔ አንቺን ሳገባሽ ዝም ብሎ በሰነድ ፊርማ ብቻ እንዲሆን አልፈልግም። በትልቅ ሰርግ ብዙ ሰዎችን ጠርቼ ነው አንቺን ማግባት የምፈልገው። መጋባታችንን ሁሉም ሰው እንዲያውቀው ፈልጋለሁ። በህጋዊ መንገድ ነው አንቺን ማግባት የምፈልገው። በህጋዊ መንገድ አንቺን አግብቼ አንቺን የግሌ ማድረግ የምፈልገው። እሺ?
እና ይህንን ሁሉም ሰው እንዲያውቅ እፈልጋለሁ እና ትልቅ ሰርግ ነው ማደርገው። እንዳትረሺ የምታገቢው ተፈራን ነው። እሺ? ምን ሰርግ? ምን እያልክ ነው አባ? አንተና ራሄል ሰርግ ልታደርጉ ነው? ቤርሳ ትልቅ ሰው ወሬ መሀል ጥልቅ አትበይ። አንቺ ምግብ ሲቀርብልሽ መብላት ብቻ ነው ስራሽ። እዚህ ቤት ያሉ ትልልቅ ውሳኔዎች ሁሉ አባትሽና አባትሽ ብቻ ነው የሚወስናቸው። አታስቢ የኔ ልጅ፣ ራሄል ጥሩ ሰው ናት። እሱንም አውቃለሁ። ሰርግ እኮ ጥሩ ነገር ነው። እንዲያውም ብዙ የረሳናቸውን ነገሮች የምናስታውስበት የምንደሰትበት ጊዜ ነው። አንቺም በዛው ልታስታውሺ ትችያለሽ። ማን ያስታወሰው? ማን ያስታወሰው? ሎሚ አቀላምጂ ፍርፍሩን ስጫትና ሂጂ ወደ ስራሽ። ኧረ እኔ ቤርሳ ያስታወሰች መስሎኝ ደስ ብሎኝ እኮ ነው። ሎሚ አስታወሰች? አይዞሽ አላስታወሰች። ኧረ እኔ አልተጨነኩም፣ ደስ ይለኛል እንጂ። በይ ወደ ስራሽ ቀጥይ። ቤርሳ ሰርግ እኮ ጥሩ ሀሳብ ነው፣ አትጨነቂ። ግን እኮ ሰነዱ ገና እጅህ አልገባም። ደግሞ ትልቅ ሰርግ ካሰብክ ሰፊ ዝግጅት ይፈልጋል አይደል? ትንሽ ጊዜ ብንወስድና ብንረጋጋ አይሻልም? የቸኮልክ ስለመሰለኝ ነው። አልቸኮልንም። ሰሞኑን ወረቀቱ እጃችን ላይ ይገባል። በሚቀጥለው ሳምንት ደግሞ ሰርጉ ይካሄዳል። እኔ ምንም አይነት ጊዜ ማባከን አልፈልግም። እያንዳንዱ ቀን ለእኔ ትርጉም አለው። ትልቅ ሰርግ ነው የሚካሄደው። ብዙ እንግዶች ነው የሚመጡት። ስለዚህ በጥሩ ሁኔታ የሚዘጋጅ ሰርግ ነው። ተግባባን? አምሳል፣ አንቺ የምግቡን የአዳራሽን ሁሉን ነገር እንድታዘጋጅ፣ ራሄል ደግሞ የምትፈልጊበት ቦታ ሄደሽ የኔን ደረጃ በሚመጥን መልኩ ጥሩ ልብሶች፣ ያበሻ ቀሚስ አድርገሽ ቆንጆ የሆነሽ መታየት አለብሽ። እንኳን ደስ አላችሁ ተፈራ። በጣም ፈጣንና አስገራሚ ውሳኔ ነው የወሰንከው። እባክህ መቼም የሰፈር ሰው ሲሰማ ሰርጋችሁ አነጋጋሪ ነው የሚሆነው። እህቴ ሙና፣ እኔ ማንም የሰፈር ሰው የፈለገውን ቢል እኔን ተፈራ ከተፈራነት የሚቀይረው የለም። የኔን የተፈራን ሰርግ የአዲስ አበባ ሕዝብ መላው ባለስልጣን ነው የሚታደመው። ገባሽ? ተፌ ብላ ያዝ እንጂ። እሺ ማንሽ እንዴ? መርማሪ ሀና እንዴ? በዚህ ሰዓት በሬ ላይ ምን ታደርጊያለሽ? ስሞን፣ አንተን በሰላምና በነፃነት ለማግኘት እዚህ መገኘት ነበረብኝ። እቤት ውስጥ እኮ ነፃነት የለም። ሁሉም ሰው ያጥር ግድግዳ ሆኖ ነው የሚጠባበቀው። በዚህ ሰዓት ስለምንድን ነው የምታወሪው? ስሞን፣ ስለ ህይወት ነው። ዛሬ ከሰዓት ቤት መጥቼ ነበር። በጣም የሚገርም ድራማ ነው የታዘብኩት። አንተ አልታዘብክም? በአንድ በኩል አዲስ ያገባሃት ሚስት፣ በሌላ በኩል ደግሞ የቀድሞ ሚስት በአንድ ጣራ ውስጥ።
አዲስ ያገባሃት ሚስት የቤቱ እመቤት እኔ ነኝ ያለች ስትፎክር፣ የቀድሞ ባለቤት ደግሞ ዝቅ ብላ ቤት ስታጸዳ ማየት ይሄ ድራማ እንደሆነ አይሰማ? ይሄ እኮ የግል ህይወቴ ነው። ማርታ እዚህ ቤት ያለችው ወንድሜ ስለተጎዳ እሱን ለመንከባከብ ነው። ምንም አዲስ ነገር የለውም። ማርታ ሚስትነቷ ለአንተ ነው። ለምንድን ነው እሱ ቤት የምትንከባከበው? የሆነ የተደበቀ ነገር ያላቸው አይመስልህም? ይቅርታ መርማሪ፣ ከወንድሜ ጉዳት ጋር ወይም ደግሞ ከራሄል መሰወር ጋር ጥያቄ ካለሽ ልጠይቂኝ ትችያለሽ። እሱንም ግን በስራ ሰዓት ቢሮ ቢሆን ነው ደስ የሚለኝ። መሄድ እችላለሁ? ስምዖን፣ እኔ መርማሪ ነኝ። የሰዎችን አይን ፍርሃት ማንበብ እችላለሁ። እሱ ቤት ማርታና ቅድስት አንድ ላይ ሆነው ከጀርባ አንተን እያታለሉ እንደሆነ አታውቅም ነው ወይንስ አውቀ ነው ዝም ያልከው? ቅድም ቤት ውስጥ ያየሁት ዝምታና ውጥረት ቀላል ነገር አይደለም። የሆነ የሚሸርቡት ትልቅ ሴራ አለ። አንተን ወጥመድ ውስጥ እየከተቱ ይመስለኛል። ወንድሜ ይወደኛል። ቅድስት ህይወቴን ለማዳን የተሰጠች መድኃኒት ናት። ምንም ግር የሚል ነገር የለውም ማለት? ስምዖን፣ የእናንተ ቤት ነገር ለእኔ ብቻ ነው ውስብስብ፣ ከወግ ከልማድ ያፈነገጠ የሚመስለኝ? አንተ አይመስልህ? አይመስለኝም። እውነትህን ነው? ምን እንድልሽ ነው የምትፈልጊው? ወንድሜ አንዳንዴ ግራ ያጋባኛል። ሚስቴን ታያት የሰው አውሬ ናት፣ ቅድስት ግን መድኃኒቴ ናት። ለዚህ እኮ ነው እዚህ የመጣሁት ስምዖን። አንተ እኔን ካገዝከኝ፣ እውነቱን ከነገርከኝ፣ እኔ ደግሞ ከዚህ ከባድ ወጥመድ ውስጥ እረዳሃለሁ። እነሱ ምን እየደበቁ እንደሆነ፣ ከጀርባ ሆነው ምን እያሴሩ እንደሆነ እኔ ማወቅ አለብኝ። ስምዖን፣ እኔን እርዳኝ። እኔ ደግሞ አንተን ከተደገሰልህ ትልቅ ጥፋት እታደጋለሁ። አይመስልህም? ምን ይመስልሃል? ተፈራ፣ ቅድም ስለ ሰርጉ ያወራው ከልብህ ነው? እስቲ ቆም ብለህ አስብ። እኔ እኮ የተሻለ አማራጭ ነበረኝ። ሁላችንን አደጋ ውስጥ ከሚከተን ብዬ እኮ ነው። ለሁላችንም አስቤ ነው። ምን አይነት አማራጭ? እኔ እኮ የወሰንኩት ውሳኔ ለሁለታችንም የሚጠቅም ነው። እኔ እኮ ዝም ብዬ በጭፍን አልወሰንም። አይ የሞት ሰርተፍኬቱ እንደወጣ በሳምንቱ ሰርግ ማድረግ ሰዎች ዘንድ ጥርጣሬ የሆነ ነገር አይፈጥርም? እኔ እኮ በህግ የምፈለግ ሰው ነኝ። ተደብቄ ያለሁት ራሴን ሰውሬ የምኖረው እኮ ፖሊስ እንዳያገኘኝ ብዬ ነው። አሁን እንደዚህ ትልቅ ሰርግ ስታደርግ በመላው አዲስ አበባ መነጋገሪያ ሲሆን ሰዎች የኔን መኖር ማወቃቸው አይቀርም። እኔን ያዩኝ ሰዎች ቢጠቁሙስ? ፖሊስ እዚህ ደጃፍ ላይ መጥቶ ቢቆምስ? ይኸውልህ አሁን ትንሽ ያው አላ በጥቂቱ የኔም ያንተም የቅርብ ሰዎች ባሉበት ትንሽ ዝግጅት አዘጋጅተን ቃል ኪዳን ብናስረስ እና ደግሞ
ከዛ ነገሮች ሲስተካከሉ ጥቂት ወራት ብንጠብቅስ? በፍጹም እኔ የሰው ወሬ የሚያሳስበኝ ይመስልሻል? ወሬ የሚቆመው እኔና አንቺ በድምቀት ስንጋባና ጋብቻችንን እውን ስናደርግ ነው። ይሄ አንቺ የምትይው ፍርሃት የፈጠረው ሀሳብ ነው። ይሄ አስተሳሰብሽ በፍጹም ሊዋጥልኝ አልቻለም። እሺ እሱ ካልሆነ ሌላ መንገድ ብንፈልግስ? ያ አንተ ያልከው መጀመሪያ የጋራ ስምምነትና የንብረት ፊርማ በውልና ማስረጃ ብንፈራረምስ? እኔ ሙሉ በሙሉ ያንተ መሆኔን የሚያረጋግጥ ህጋዊ ሰነድ ኖረ ማለት ነው። ይሄ ላንተ ትልቅ ዋስትና ይሆነ? ሰርጉ ግን ትንሽ ረገብ ሲል ይሄ የሟች ባሌ ጉዳይ ሙሉ በሙሉ ሲረሳ እኔም ያው ከህግ እይታ ነፃ ሰውን ብናደርገውስ? ለደህንነታችን ስል እኮ ነው ተፈራ። እኔ መታሰር አልፈልግም። ራሄል፣ እኔን እንደ ህፃን ልጅ ልታታልኝ እየሞከርሽ ነው። እያመነታሽ ከኔ ለመሸሽ ፊርማሽን ብቻ ጥለሽልኝ ለመጥፋት እየፈለግሽ እንደሆነ እያየሁሽ ነው። እኔ የፈለግኩት የሰነድ መፈራረም ብቻ ሳይሆን አንቺን በይፋ የኔ ማድረግ ነው። የኔ ጥበቃና የኔ ስልጣን አንቺን ከማንኛውም ፖሊስ በላይ ሊጠብቅሽ ሊከላከልሽ እንደሚችል አታውቂም? አይደለም ተፈራ፣ እኔ እኮ ላንተና ለዚህ ቤት ደህንነት ስል ነው። አሁን በዚህ ፍጥነት ሰርግ ከተደረገ ፖሊሶች ትኩረታቸውን ወደኛ ነው የሚያደርጉት። አንተም አብረህ ትታሰራለህ። ሪስኩ ከባድ አይመስልህም? ስሚኝ ራሄል፣ እኔ ይህን ሁሉ ገንዘብ የሚበትነው ይህን ሁሉ ሪስክ የምወስደው ዝም ብዬ ይመስልሻል? አንቺ ካለሽበት ማጥ ውስጥ አውጥቼ እኮ ነፃነትሽን እኮ ልሰጥሽ ነው። አይገባሽም? ይህ ሰርግ ለአንቺ ፍጹም ነፃነትሽን የሚያሰጥሽ ጋሻሽ ነው። እኔ ከአንቺ ጋር ስጋባ ማንም ሰው ጫፍሽን አይነካሽም። ስለዚህ ካሁን በኋላ ምንም አይነት ሰበብ፣ ማስተባበያ፣ አዲስ ሀሳብ ከአንቺ መስማት አልፈልግም። በዚህ ውሳኔ ፍንክች እንዳትይ። በሚቀጥለው ሳምንት ወረቀቱ ይመጣል። በወዲያኛው ሳምንት ደግሞ ሰርጋችን ይካሄዳል። አንድ ነገር ግልጽ ላድርግልሽ። በዚህ ቤት ውስጥ እኔ ባልኩት መንገድ ሰርግ ይካሄዳል። ይሄን ሰርግ የማትቀበዩ ከሆነ ግን አሁኑኑ ጥለሽ መውጣት ትችያለሽ። ምርጫው አንቺ ነው።
መቼም አልተኛሽም አይደል? አልተኛውም። ምን ነው ሎሚ? እንትን እንቅልፍ እንዲወስድሽ ብዬ ወተት አመጣሁልሽ። ደግሞ ለዚህ ለሰሞኑ ቅዝቃዜ ይሆናል ብዬ ሎሚ ያረኩበት። እሺ አመሰግናለሁ። ይጣፍጣል። ቆንጆ ነው። ነጭ ሽንኩርት ባረግበት ይሻል ነበር እንዴ? አይ ችግር የለውም። እኔ የምልሽ ቤርሳ፣ እንደው የምታስቢው የምታስታውሽው ነገር ካለ ለእኔ ንገሪኝ፣ እኔ እረዳሻለሁ። እሺ ሎሚ፣ ምን አስታውሽ? ስለ እናቴ ምን ታውቂያለሽ? ኧረ እኔ ምንም አላውቅም። የሆነ ሲወራ የሰማሽው ነገር የለም? ጥሩ ሰው ናት? ኧረ እኔ ምንም አልሰማሁም፣ ግን ጥሩ ነች ይላሉ ይመስለኛል። ለምን አባትሽም ለዛ ነው የሚወዷቸው። ለዛ ይመስለኛል እንደው ስለሳቸው ሲነሳም የማይፈልጉት። አባትሽ ጥሩ ሰው ነው? እያየሽው አይደል? በማየውና በምሰማው ከሆነማ ጥሩ ሰው አይደለም። ባየሽው ምን አየሽ? ያው ራሄል ላግባሽ፣ አምሳልን ሰራተኛ ላድርግሽ። ቤርሳ ነገር አታብሰልሲ፣ ነገር ያማል። አሁን አንቺ እንደዚህ ከምትሆኚ የምታስታውሽው ነገር ሁሉ ማንም ሳይሰማ ለእኔ ንገሪኝ። እኔ ደግሞ ማንም ሳይሰማ እረዳሻለሁ። ሁሉም ለጥቅሙ ነው የሚፈልግሽ። አመሰግናለሁ። ምን አረኩልሽና? እኔ እኮ ባንቺ ውስጤ ቅጥል ነው የሚለው። በብስጭት እኮ አልተኛም። ጸሎት ሳረግልሽ ነው ማድረግ። አንድ ቀን ፈጣሪ ሁሉንም ነገር እንደሚያስተካክል ተስፋ አድርጋለሁ። አዎ ይስተካከላል። በደህና ደሪ። እሺ ደህና ደሪ። ስለ ወተቱ አመሰግናለሁ። እሺ እሺ፣ ጠጭና ተኝ። እሺ ተኝ። አንቺ በዚህ ምሽት እዚህ ክፍል ውስጥ ምን ትሰሪያለሽ? ኧረ እትዬ ሙና አስደነገጥሽኝ እኮ። ለቤርሳ እንቅልፍ እንዲወስዳት ወተት አሙቄ ሰጥቻት ነው እንጂ እኔ ሌላ ምንም። ወተት ነው ወይስ ሌላ ነገር? ሎሚ እኔን እንዳምሳል አታታልኝ። አንቺ እዚህ ቤት ውስጥ የምታረጊው እያንዳንዱ እንቅስቃሴ ያልተዋጠልኝ። ሁልጊዜ ቤርሳ አካባቢ የምታጠነጥኙ ነገር እንዳለ አውቃለሁ። ቆይ ለመሆኑ የዚች ልጅ ትውስታ መጥፋት ከማን ጋር ነው የተያያዘው? አንቺ ምንም የምታውቂው ነገር የለም? የደበቅሽው ነገር የለም ወይ እያልኩሽ ነው። ምንድነው የምትይኝ እትዬ ሙና? እኔ ለቤርሳ ካዜኔታ ውጪ ከመንከባከብ ውጪ እኔ ምንም የማውቀው ነገር የለም። እኔ እኮ ምስኪን ሰራተኛ ነኝ። ይሄ ምስኪን አትበይ። ምንሽም ምስኪን አይመስልም። እሺ ደግሞ ምን አጠፋው? ያጠፋሽውን የደረስኩበት ቀን እኔ ነኝ ያርገኝ። ኧረ ተው ግፍ ሆንባችኋለሁ። እኔ እዚህ ቤት ዛቻ በዛብኝ። አፍሽን አትክፈቺ። እኔ እቺ ልጅ እያጠናሻት እንደሆነ በደንብ አውቃለሁ። ትውስቷ እንዳይመለስ እየረዳሻት እንደሆነ ይገባኛል። ነው ወይስ የሆነ ነገር አስታውሳ እንድትነግርሽ ነው እየገፋፋሻት ያለሽው? ይኸውልሽ ሎሚ፣ እኔ እውነቱን የደረስኩበት ቀን እኔና ራሄልን ለመርዳት ፈቃደኛ ካልሆንሽ ህይወትሽን በዚህ ቤት ሲኦል ነው ማረጋት።
እመቤት ሙና እባክሽን አንቺንም ራሄልን የመጉዳት ሐሳብ የለኝም። እኔ ይሄንኑ በተግባር አሳይ። ይኸውልሽ እዚህ ክፍል ውስጥ የምታወሩትን ነገር ቢርሳ የምታስታውሰው እያንዳንዷን ነገር መተሽ ለኔ መንገር አለብሽ። ካልሆነ ግን አውጥቼሽ ሜዳ ላይ ከመወረወርሽ በፊት የምታረጊውን ነገር በጥንቃቄ አስቢበት። አሁን ሂጂ ስሞን መጣ። እንዴት አመሸ? ስልክ እኮ አይሰራም። በጣም አሳሰብከኝ እኮ። ሲሚዬ ነው ጌታ። ምን ሆነክ ነው? መንገድ ላይ አቆሙክ እንዴ? ዛሬ እኮ ማርታ የምትወደው ምግብ ነው የሰራችልን። የሚጣፍጥ አይደለም? የሚጣፍጥ ነገር እዚህ ቤት ውስጥ ሁሉ ጊዜ የሚጣፍጥ ነገር እኮ ነው ያለው። ድራማችሁ ራሱ እንዴት እንደሚጣፍጥ እኔን ያላካተተ ቲያትር እዚህ ቤት ውስጥ እየተሰራ እንደሆነ ለምን አልነገራችሁኝ? ሰሞኑን ምን ሆነ ነው? ምንድነው? መንገድ ላይ ያጋጠመ ነገር አለ ወይስ ያበሳጨ ሰው አለ? በቃ ተረጋጋና አራት ብላ። ማርታ ቆይ አንቺ ምንድን ነሽ? የወንድም ያስተማሚ የኔ የድሮ አንቺስ የኔ መልአክ የኔ መድኃኒት ፍቅረኛዬ እና እዚህ ደግሞ እሷን አስቀምጠሻል። መርማሪያውን አግኝታት ነበር እንዴ? ስለምን መርማሪ ነው የምታወሩ? ቅድስት ታዩ ሌላ ነገር አበሳይቶት ይሆናል። አይመስለኝም። ያቺ መሽቁቅማ የሆነ ነገር ብለዋለች። ትሰሚያለሽ? እኔ ማንም ምንም አላለኝም። ስሙን በፍጹም አይዋሽም። አይዋሽም? ሆዴ ውስጥ ያለው ጽንስ ድል ባለ ሰርግ የተፈጠረ ወይንስ በሚስቱ ተዋሽቶ የተፈጠረ? እኔ የራሴ ሐሳብ ነው ያለኝ። ማንም ምንም ሊለኝ አይችልም። መርማሪ ሀና እሷን የታገኛት በትዳራችን ምን አገባት? ቤት ውስጥ መጣ በጥያቄ ያፋጠጠችና ሶዶማንተን መንገድ ላይ ታስቆማለች። እንደው ምናችሁም አያምነው። ከማናችሁም ጋር ምንም ነገር ማውራት አልፈልግም። ስሞን እባክህን ተረጋጋ። እንዴ ዛሬ ምን ሆነሃል? ጠጥተሃል ወይስ ሳሞሃል? እንዴ ና በል ውስጥ እንግባና ትንሽ ረፍት አድርግ። እኔ ምንም አልጠጣውም። አእምሮዬም ፍጹም ሰላም ነው። ግን እዚህ ቤት ውስጥ ያለው አየር በጣም ይከብዳል። የሆነ ሽታ አለ። የምግብ ሽታ አይደለም፣ የሴራ ሽታ። እኔን እንደ ደንቆሮ ቁጥራችሁ ከጀርባዬ ህይወቴን አመሰቃቀላችሁት። እውነቱን ደግሞ ደርሼበታለሁ። ይሄን ደግሞ ለማወቅ መርማሪዋ ለእኔ መናገር አያስፈልጋትም፣ ግልጽ ስለሆነ። ስሞን በቃ እንዴ መርማሪዋ ጭንቅላትን የሆነ ነገር አድርጓለች መሰለኝ። እኛ እኮ ለአንተ ብለን ነበር። አረ ለእኔ ብላችሁ ነው ለእናንተ ጥቅም? ሁላችሁም እውነተኛ ወዳጆች አይደላችሁ። ብርሌ ከነቃ ሆነ ትግላችን። አልተኛሽም እንዴ? እንቅልፍ ያልመጣ
መተኛትም አለብሽ። ገና ብዙ ነገር ይጠብቅሻል። እንቅልፍ ያስፈልግሻል። ዙሪያ ጥምጥም አትሂጂ። ማውራት የፈለግሽው ነገር ተናገሪ። ራይል ገና ከጅምሩ እጅ ልትሰጪ ነው እንዴ? ተፈራ ሲናገር ሰምተሽዋል አይደል? ተፈራ አንድ ነገር ካለ አለ ነው። ውልፍች የለም። ይሄ ድግስ በጭራሽ መደረግ የለበትም። እኔ እኮ ፖሊስ የሚፈልገኝ ሴት ነኝ። ይሄ ድግስ ተደገሰ ማለት በፈቃዴ እጄን ሰጠው ማለት ነው። አምሳል ተፈራን አሳምኘው ትንሽ ጊዜ እንዲሰጠኝ ንገሪው። ተፈራን እንድመክርልሽ ነው የምትፈልጊው? አንቺ እዚህ ቤት ውስጥ ያለሽን ቦታ የተረዳሽው አልመሰለኝም። እዚህ ቤት እኮ አማራጭ የለሽም። ወይ ተፈራን ታገቢያለሽ ወይ ነገ ጧት ፖሊሶች መጥተው ይዘውሽ ይሄዳሉ። ተፈራ እኮ ጥበቃ ላድርግልሽ፣ ነፃነትሽን እሰጥሻለሁ ሲልሽ ይሄንን ትልቅ እድል ልታባክኙ ለምንድን ነው የምትሞክሪው? እድል አምሳል፣ ይሄ ድግስ ከተደረገ ፖሊሶች እኔን መታው እዚህ ድረስ ይይዙኛል እያልኩሽ ነው። ይሄንን ነው እድል የምትይ? ስሚኝ ራይል፣ የተፈራን ባህሪ ካንቺ በላይ ያውቀዋለሁ። እሱ ይሄን ሰርግ የፈለገው አንቺ ሙሉ ለሙሉ በእጁ ለማስገባትና ህጋዊ ዋስትና እንድትሆኙ ነው። አይችልም። አሁን አንቺ የምታደርጊው ማግባባት ተፈራ አንቺን የበለጠ እንዲጠረጥርሽ ያደርገዋል። ከዚህ ቤት መውጣት ትችያለሽ? አትችይም። ስለዚህ ምርጫ የለሽም። እስር ቤት በምን ጣሙ? ይልቁስ ፍርሃትሽን ዋጭና ለሰርጉ ተዘጋጅ። እኔም የሚያስፈልገውን ነገር የአዳራሽና የካርዱን ነገሮች እጨራርሳለሁ። አንቺ ደግሞ የሚስማማሽን የሙሽራ ልብስ መምረጥ ትችያለሽ። ለራስሽ ስትተስማሚ። ተፈራን ከማግባት ውጪ ሌላ ምንም አማራጭ የለኝም? የለሽም። እሺ፣ ተፈራን አገባዋለሁ፣ ያው ድል ባለ ሰርግ።